ቆይ በመጽሐፍ ቅዱስ ሳይጠመቅ የዳነ ሰው ስጠኝ። ጌታ አጥምቁ ካለ ጀምሮ ሳይጠመቅ የዳነ ሰው ስጠኝ። እኔ ጥምቀት አያድንም እያልኩ አይደለም አለ ካላልኩም እኔ በማመኑ ብቻ የዳነ በመጽሐፍ ቅዱስ ስጠኝ። ጌታ በአብ በወልድ በመንፈስ ቅዱስ አጥምቁ ካለ ጀምሮ በእምነት ብቻ ሳይጠመቅ የዳነ ሰው አሳየኝ። ሰው የሚድነው ምን ሲያደርግ ነው? ሲያምንና ሲጠመቅ። ኦኬ አምኖ ድኖ ነው የሚጠመቀው ወይስ አምኖ ለመዳን ነው የሚጠመቀው? በቃ ለመዳን ነው የሚጠመቀው። አንድ ላይ እኮ ነው የተቀመጠው። ይሄ እኮ ጌታ እኮ ያለው ዘላለም ሞት እንድድን ከጌታ ጋር አንድ መሆን አለብህ። ከሞቱና ከትንሣኤው ጋር መተባበር አለብህ። መተባበር አለብህ። አዎ የምታምነው ደግሞ በማመን ነው። አሁን አንድ ሰው ሲያምን ከጌታ ሞትና ትንሣኤ ጋር ይተባበራል። ልክ ሲያምን እኮ የሚያምነው እኮ ጌታ ኢየሱስ ክርስቶስ ለእርሱ እንደሞተለትና እንደተነሳለት እኮ ነው የሚቀበለው። እኔ እኮ እሱን አይደለም መተባበር የጠየቅኩ። ከዛ ይተባበራል። የሀፍቱ ሾ ማየት አለበት። ያዕቆብ የሚለው እኮ ምን ይል መሰል? ያዕቆብ ሰው የሚተባበረው አልታር በስራው ነው። በቃ ያው በታዘዘው ይተባበረዋል። በዚህ እኮ ይተባበረው ምን በማድረግ ይጠመቃል። በጣም ጥሩ። ሳይጠመቅ በማመኑ ብቻ ከጌታ ሞትና ትንሣኤ ጋር ይተባበራሉ ወይ? ንስሐ ግን አልገባህም፣ አልተጠመክም፣ ድናሃል፣ የዘላለም ሕይወት አግኝተሃል። ንስሐ ገባው እኮ ሳምን ንስሐ ቃሉን እኮ እንዴ ንስሐ እኮ እኛ እኮ ይኸውልህ የቃሉን ንስሐ ንስሐ ማለት ጌታ ኢየሱስ ክርስቶስ ለእኔ እንደሞተ የሰማሁትን ቃል በልቤ አምንና በቃ እግዚአብሔር የሰራውን ስራ እቀበላለሁ። በእምነት እርሱ ለእኔ ሲል ሞተዋል፣ ተነስተዋል። ስለዚህ እርሱን በማመን የዘላለም ሕይወት አገኛለሁ ብዬ ይሄ ንስሐ ነው ወይስ ምስክርነት? አይ ልክ አንተ ያልከውን እኮ እየተስማማው ነው እንዴ? ወደ ሌላ ትወስዳለህ እንዴ? አታካ አሁን እኮ የእኛን ልዩነት ለማስፋት ካልሆነ በእምነት በስብከት የሚገኘውን የመዳንን ወንጌል ሰዎች እንዳይሰሙ ልዩነት አንፍጠር። ልዩነት የለንም። የኔ እናንተ ሀሳብ እኔ እንዳንተ ልዩነት የለኝም ብዬ አልዋሽም። ህሊናዬንም አልዋሽም፣ ሰውንም አልዋሽም። ልዩነትማ ጥርት ያለ ልዩነት አለን። ጥርት ያለ ልዩነት የምንፈጥረው ለመለያየት ፈልገን ነው። በመዳን ጉዳይ ላይ ልዩነት አለን። በእግዚአብሔር ልጅ ላይ አንዴ ስማኝ። ኦኬ እኛ ሰሚ ነን። አሁን እኮ ስንገባ መናገርም ስለማንችል ችግር የለው። ለዚህ ክፍል ላይ ሆነ አስተምረኝ ብዬ እድል ሰጠው ደጋግሜ። ሐዋርያት ሥራ ምዕራፍ 2 ይዘህ አስተምረኝ። እኔ እናንተ ትምህርታችን አይገናኝም። እኔ ህሊናዬንም ሰውንም የሟች ሰው አይደለሁም። ትምህርታችን አንድ አይደለም። የነገረ ድነት ትምህርታችን፣ የነገረ ጥምቀት ትምህርታችን አንድ አይደለም። አንድ ትምህርት ቢኖር ኖሮ ከአንዱ ማዕድ በጠጣን፣ ከአንዱ ጽዋ በጠጣን ነበረ፣ ከአንዱ ማዕድ በበላን ነበረ። ትምህርታችን ስለለየን የተለያየ ነው። ስለዚህ አንድ ነን እያልን እኔ አልሸውድም ሰው። ሳትጠመቅ ትተባበራለህ ከሞቱና ከትንሣኤው ጋር አንድ የምትሆነው ሳትጠመቅ ነው? ተጠምቀክ ነው? ስጠመቅ ነው። ሳትጠመቅ አንድ ትሆናለህ? አትሆንም። አንድ ሳትሆን ትድናለህ? አይ ካላመንክ ስለማትጠመቅ አትድንም። ምክንያቱም መጀመሪያ እምነት ነው ለመጠመቅም የሚያስኬደን። እኔ እኮ እሱን አልጠየቅኩም አልታርዬ። የጠየቅኩ ጥያቄ ምንድን ነው? አንድ ሰው ለምሳሌ በጥምቀት ከሚገኘው ጸጋ ውስጥ አንዱ ምንድን ነው? ከጌታ ከሞቱና ከትንሣኤው ጋር አንድ መሆን ተባለ አይደል? አንድ ደግሞ የምትሆነው በጥምቀት ነው አይደል? አዎ ነው እኮ ነው። ኦኬ በጥምቀት አንድ ሳትሆን ትድናለህ ሆይ? አየህ ያሬድ፣ አሁን እዚህ ጋር እኮ ነው ችግሩ የምትጠይቀኝ ጥምቀት ብቻ ያድናል ብለህ ነው አይጠየቅም? አይደለም ያልጠየቅኩም እኔ አላልኩም። ፕሊዝ አሁን ጥያቄው አንተ አላልክም፣ ግን የጥያቄው ሲተነተን ተጠምቃለና አሁን ተባበርና ያንተን ትምህርት ብቻ ተናገር። ስለ እንዲህ ልትል ነው ብለህ አይጭነቅህ። አንተ ያንተን ትምህርት ብቻ ንገረኝ። የኔ ጥያቄ ለምሳሌ እኔ ብትጠይቀኝ ሰው ሳይጠመቅ ከጌታ ከሞትና ከትንሣኤው ጋር አንድ አይሆንም፣ አንድ ሳይሆን ደግሞ ድህነት የለም ብዬ ትምህርቴ እነግርሃለሁ። እንዲህ ልትለኝ ፈልገህ ነው አይደለም? አልልህም። የራሴን ትምህርት አቋም ይዤ እነግርሃለሁ። አሁን ያንተን ትምህርት ንገረኝ። አንድ ሰው ሳይጠመቅ ከጌታ ከሞቱና ከትንሣኤው ጋር አንድ አይሆንም። ፐርፌክት፣ ተስማማ። ኦኬ አንድ ሳይሆኑ መዳን አለ ወይስ የለም ነው ጥያቄ። አንድ ሳይሆኑ አይድኑም፣ ግን ለመጠመቅ ማመን ነበረብህ። እሷን ስለ እሷ ለምሳሌ አንድ ሰው አመንኩ አለ። ስማኝ በደንብ አመንኩ አለ። ኦኬ ከዛ አይ እኔ በእምነት ብቻ ነው የምድነው መጠመቅ አያስፈልገኝም ቢል ይድናል?
የኔን ልንገር፣ እኔ ካመንኩ በኋላ መጠመቅ እንዳለብኝ አምናለሁ። ማመን ራሱ እኮ መጠመቅ ራሱ እኮ ማመን ነው። ስትጠመቅ አሁን ምኑ ነው አንተ ከሞቱና ከትንሣኤ ጋር የምትተባበረው? እኮ ቃሉን አምነ ነው። ቃሉ ስለሚል ኦኬ ከጌታ የሞት ጋራ በመቀበሬ በውሃ ውስጥ ተቀሞጥኩ ማለት ነው። ከዛ ስወጣ ደግሞ ተነሳው ማለት ነው። ራሱ ጥምቀቱ ራሱ እምነትን ያዘለ ነው። እና አሁን አንተ የጠየቀኝ ጥያቄ ልክ ነው። ስለዚህ እምነት ብቻ አልተባበርኩ አልደን። አሁን ይሄ የባይዘዌ ጥምቀቱ እምነትን ያዘለ ነው የሚለው የጴንጤቆስታል ትምህርት አይደለም። ባይዘዌ የመካነ ኢየሱስ ትምህርት ነው። አየህ፣ የመካነ ኢየሱስ ትምህርት ገና ከውስጥ አልወጣም ማለት ነው። ምክንያቱም መካነ ኢየሱስ እኮ እንዳለ እኮ አልካድኩም። ጥሩ ነገራቸውን እኮ ይዘን ነው። ስለ ጥምቀት ብቻ ነው። ጥምቀት ላይ አሁን የተናገርከው የጴንጤቆስታል ትምህርት አይደለም። ምክንያቱም ጥምቀት ከእምነት ጋር የተዳበለ ወይም እምነት ጥምቀትን የያዘ ነው ብሎ ፕሮቴስታንት ጴንጤቆስታል አያምንም። መካነ ኢየሱስ ግን እምነት ከጥምቀት ጋር የተንጠለጠለ ነው ብላ ነው የምታምነው። የሚለያዩ አይደሉም። ምክንያቱም ጥምቀት ለድነት ብለው ስለሚያምኑ ማለት ነው። ኦኬ፣ አሁን የኔን ጥያቄ በደንብ አስተውልና ስማኝ። ለምሳሌ አንድ ሰው መጥቶ ዛሬ ወንጌል ተሰበከ፣ ተማረ፣ አምኛለሁ፣ ገብቶኛል አለ። በቃ አልጠመቅም፣ በቃ እንዲሁ በማመኔ ድኛለሁ ቢል ድኗል ወይስ አልዳነም? አይ ቲንክ የእግዚአብሔርን ቃል ስንመረምር ሰው በእምነት ብቻ እንደሚድን አሁን ይህ ጥያቄ እኮ አያስፈልግም። ያመነ ሰው ይጠመቃል። እዚህ ጋር ኢፍ ካልን ኢዝ ቬሪ ሃርድ ነው። ሃይማኖታዊ ነው የምንሆነው። ልክ እንደ እግዚአብሔር ሀሳብ ብናስበው የእግዚአብሔርን ቃል አምኖ ይህ ሰው ከዳነ የእግዚአብሔር ቃል የሚለውን ነገር ካልፈጸመ አልዳነም፣ ይህ ሰው አይድንም ነው የምንለው። በቃ አሁን ወደዛ እንድል ካረከኝ እንጂ በእግዚአብሔር ማይንድ ስናስበው እንዲሁ ቅን ሆነን ስናስበው ይህ ሰው የእግዚአብሔርን ቃል ተነግሮት አምኖ በልቡ ከዳነ የማይጠመቅበት ምክንያት የለም። ምክንያቱም መልካም ስራ ምክንያት ልንገር፣ የማይጠመቅበት ምክንያት ጥምቀት አይጠቅምም፣ ጥምቀት አያድነኝም ብሎ ካመነ ይሄ እምነቱ ያድነዋል። ጥምቀት አያድንም የሚለው እምነቱ አይ እኔ እሱን ጥያቄ እንግዲህ ኢፍ ነው ያልከኝ እንጂ ያለ ሰው አጠገባችን ቢኖር አሁን አንድ ሰው አስገባኝ እንደዛ የሚሰው መልስልህ አይድንም። ምንም ችግር የለብኝም። እኔ አልሳቀቅም ስመልስልህ። ለምን መሰለህ? የጌታ ትምህርት የሚለው ያመነ የተጠመቀ ይድናል ነው የሚለው። የሚድነው ያመነ የተጠመቀ ነው የሚለው። ያመነ ድኖ ይጠመቃል አይልም። ያመነ ድኖ ይጠመቃል ነው የሚለው ማርቆስ ወንጌል። ያመነ የተጠመቀ ይድናል ነው የሚለው። በጣም ጥሩ። ሰው የሚድነው ምን ሲያደርግ ነው? ሲያምንና ሲጠመቅ። ኦኬ፣ አምኖ ድኖ ነው የሚጠመቀው ወይስ አምኖ ለመዳን ነው የሚጠመቀው? በቃ ለመዳን ነው የሚጠመቀው። አንድ ላይ እኮ ነው የተቀመጠው። ይሄ እኮ ጌታ እኮ ያለው እኮ ነው። እኛ መጽሐፍ ቅዱስ ላይ እግዚአብሔር ቃል ላይ ያለው ጌታ ነው ያለው። ያመነ የተጠመቀ ይድናል። ከዛ ያላመነ ደግሞ ካለ ጥምቀትን ማንሳት የለበትም። በቃ አይነሳም። ምክንያቱም ያላመነ ሰው እስከነጭራሽ ወደ ጥምቀቱም አይመጣም። ሁሉን ነገር የካደ ነው፣ ጌታንም የካደ ነው ሲጀመር። ኤግዛክትሊ። ስለዚህ ማመንና መጠመቅ አንድ አይነት ናቸው። አንድ ሰው ካመነ ይጠመቃል። በጣም ጥሩ። አምኖ ካልጠመቀ ግን አይድንም። ለምሳሌ አምኖ ድኖ አይጠመቅም፣ አምኖ ግን ለመዳን ይጠመቃል አይደል? አምኖ መዳኑን ደግሞ ለማረጋገጥ ይጠመቃል። መዳኑን ፓርቲሲፔት ማድረግ አለበት። የእግዚአብሔርን ቃል መፈጸም አለበት። አሁን እኮ ፓርቲሲፔት ካላረገ በውሃ ጥምቀት ከሞቱና ከትንሣኤው ጋር አምኖ በውሃ ጥምቀት አንድ ካልሆነ አይድንም። አዎ መዳን እኮ ከዘላለም ሞት ነው። ምንድን ነው አይደል? አዎ የዘላለም ሞት እንድድን ከጌታ ጋር አንድ መሆን አለብህ። ከሞቱና ከትንሣኤው ጋር መተባበር አለብህ። አዎ የምታምነው ደግሞ በማመን ነው። አሁን አንድ ሰው ሲያምን ከጌታ ሞትና ትንሣኤ ጋር ይተባበራል። ልክ ሲያምን እኮ የሚያምነው እኮ ጌታ ኢየሱስ ክርስቶስ ለእርሱ እንደሞተለትና እንደተነሳለት እኮ ነው የሚቀበለው። እኔ እኮ እሱን አይደለም መተባበር የጠየኩ። ከዛ ይተባበራል። የሀፍቱ ማየት አለበት። ያዕቆብ የሚለው እኮ ምን ይል መሰል? ያዕቆብ ሰው የሚተባበረው አልታር በስራው ነው። በቃ ያው በታዘዘው ይተባበረዋል። በዚህ እኮ ይተባበረው ምን በማድረግ ይጠመቃል። በጣም ጥሩ። ሳይጠመቅ በማመኑ ብቻ ከጌታ ሞትና ትንሣኤ ጋር ይተባበራሉ ወይ?
አዎ አሁን እሱ ጋር ይተባበራል። አሁን ጊዜ ብናገኝ መልካም ከሆነና በትምህርት እና ከገባ ስለ ጥምቀት ወዲያው ማተጠመቅበት ምክንያት የለም። ግን ኢንኮንዲሽን ሆኖ ያ ሰው አምኖ ማመን ማለት በራሱ አይደለም የምናወራው። ፕሪኮንዲሽን ተወሱን ፕሊዝ። አይ አሁን ምን መልሰው እኮ ለምሳሌ ጦር ሜዳ ያሉ ሰዎች ወታደሮች የእግዚአብሔርን ቃል ሲሰሙ ሲጠመቁበት ሁኔታ ነው። ኤክሴፕሽናል ኬዝ አትጠይቀኝ። ምክንያቱም ኤክሴፕሽናል ኬዝን ክርስቶስን ያመነ የጠመቀ ይድናል ያለው መጠመቅ ስላለብን ነው አይደለ? በቃ ትምህርት ላይ ነው የምናወራው። በኤክሴፕሽናል ኬዝ ሲጀምር ትምህርት አይሰራም፣ ዶግማ አይሰራም እኮ። ከለያየውና መዝሙር ያሬድ ከለያየው ጥምቀትንና እምነትን ከለያየው እኔ አላየውም። እንደሱ ነው የሚሆነው። እኔ አላየውም። እኔ እያረኩ ያለሁት አንድ ሰው ድኖ ይጠመቃል የሚል ትምህርት ፕሮቴስታንት ስላላችሁ፣ አንተ ደግሞ አሁን አይ ሰው ድኖ ይጠመቃል አይደለም ለመዳን ነው የሚጠመቀው ነው እምነት አይደል? ያው በቃሉ ነው የምንወስደው። ምንም የምንሸርፈው ነገር የለም። ያመነ የተጠመቀ ይድናል። በጣም ጥሩ። ስለዚህ ያመነ ድኖ ይጠመቃል አይልም ቃሉ አይደል? ያመነ የተጠመቀ ምንድን ነው የሚለው እሱ ጋር ያመነ የተጠመቀ። ስለዚህ ተግባብተናል ማለት ነው እናንተ። በጣም ጥሩ እሺ። ኦኬ አሁን እምነት ላይ እዚህ ጋር የተጻፈው ፕሮቴስታንት መዳን በምን እንወቅ የሚለው አሁን ለምሳሌ እኔ አሁን በእምነት ብቻ ነው የምለው። ስቲል ገብቷል። በእምነት ብቻ የምልበትን ኬዝ ልንገርህ። ጥምቀትን ያላካተተ አንተ ከራስህ ጋር ነው ውይይት ማድረግ ያለብህ ከኔ ጋር ነው። ከራሴ ጋር አይደለም። የእግዚአብሔርን ቃል እኮ ነው የምናገረው። አሁን እኮ ከጥቂት ደቂቃ በፊት አንድ ሰው ስላመነ ብቻ አይድንም ብለኝ ነበር እኮ። አምኖ ድኖ ይጠመቃል አይደለም የሚለው ያመነ ይጠመቀ ነው ብለህ እኮ አሁን ነግረኝ ነበር እኮ። እሱ ቃል እንወስደዋለን እኮ አልኩ። እሱ ቃል እንደ እግዚአብሔር ቃል ነው የምንወስደው። ሌሎች ቦታዎች ደግሞ ስንሄድ መዳን ከሌለ ጥምቀት የለም እኮ እያልኩ ነው። ደግሞ አሁን እኮ መጀመሪያ የሚመጣው በሌላ መልኩ ነው። የተጠመቀ ያመነ ይድናል እንላለን አንልም። ኢንተርቼንጀብል አናደርገውም። በመጽሐፍ ቅዱስ ሳይጠመቅ የዳነ ሰው ስጠኝ። ጌታ አጥምቁ ካለ ጀምሮ ሳይጠመቅ የዳነ ሰው ስጠኝ። እኔ ጥምቀት አያድንም እያልኩ አይደለም። አለ ካላልኩም እኔ በማመኑ ብቻ የዳነ በመጽሐፍ ቅዱስ ስጠኝ። ጌታ በአብ በወልድ በመንፈስ ቅዱስ አጥምቁ ካለ ጀምሮ በእምነት ብቻ ሳይጠመቅ የዳነ ሰው አሳየኝ። ለምሳሌ ሮማን 10:9ን ብትመለከት ለአንብበው። እሺ ሮማን 10:9 ላይ በልብ አምነህ በአፍ መስክረህ እንደምትድን ይናገራል። ምን ማለት ጥምቀት አያስፈልግም ማለቱ ነው? አይ አሳየን ስላልከኝ እኮ ብዙ ጥቅሶች አሉ። እዚህ ጋር ግን ያለውን እኔ ጥምቀት አካትትም የሚል ወርድ አልወጣኝም። እምነት ሲመጣ ነው ጥምቀት የሚመጣው። ኢትስ ፎሎስ ከዛ የጌታ እራት ይመጣል። እነዚህ ነገሮች ለመዳናችን እግዚአብሔር ያስቀመጠው ቃል እንደ ቃሉ ነው የምንወስደው። ግን መጀመሪያ ግን ሰው ለመዳን ወደ ዘላለም ሕይወት ወይም ክርስቲያን ለመጨመር ማመን አለበት፣ የእግዚአብሔርን ቃል ሰምቶ ማለት ነው። እሺ፣ ስለዚህ አንድ አቋምህን ንገረኝ። ለምሳሌ አንተ ዛሬ ወንጌል ተሰበከልህ አምኛለሁ አልክ አይደል? አልተጠመክም፣ ንስሐም አልገባም፣ ብቻ በነገርኩ ቃሉን ተቀብያለሁ አምኛለሁ አልክ። የሰማኝ ነው? አዎ እየሰማሁ ነው። ንስሐ ግን አልገባህም፣ አልተጠመክም። ድናሃል? የዘላለም ሕይወት አግኝተሃል? ንስሐ ገባው እኮ ሳምን ንስሐ ቃሉን እኮ ንስሐ እኮ እኛ እኮ ይኸውልህ የቃሉን ንስሐ ማለት ጌታ ኢየሱስ ክርስቶስ ለእኔ እንደሞተ የሰማሁትን ቃል በልቤ አምንና በቃ እግዚአብሔር የሰራውን ስራ እቀበላለሁ። በእምነት እርሱ ለእኔ ሲል ሞተዋል፣ ተነስተዋል። ስለዚህ እርሱን በማመን የዘላለም ሕይወት አገኛለሁ ብዬ ይሄ ንስሐ ነው ምስክርነት ነው። ይሄ አምናለሁ በውስጤ እኮ ነው የምለው። ከዛ በኋላ ንስሐ ግባ ሲል ምን እያለም? ለምሳሌ ለአንድ ክርስቲያን ወደ ንስሐ እኮ ልሄድ ነው አመንኩና፣ ከዛ ንስሐ ደግሞ ሰይጣንን እንደምክድ ዓለምን እክዳለሁ ከእንደገና ካሁን በኋላ ብለህ ትወስናል። ኮንፌስ ታደርጋለህ። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። አዳምጠኝ እንጂ የንስሐ ምን ሆነሃል አልካ። ለምሳሌ አምኛለሁ ከአሁን እስኪ ሐዋርያት ስራ ላይ ብንወስደው፣ ሐዋርያት ስራ ላይ ወንጌል ተሰበከላቸው አይደለ? በልሳን ተናግረው ሐዋርያቱ አይደል? እሺ ልባቸው ተነካ አይደል? ልባቸው ተነካ ማለት ነው በቃ አመኑ ማለት ነው። እሺ ድነዋል? ልባቸው ሲነካ እንዲድኑ
ነገራቸው እኮ ጴጥሮስ ማድረግ ያለባቸው ልባቸው በተነካ ጊዜ ድነዋል ነው ያልኩህ። ምክንያቱም ሰው ባመነ ቅጽበት እንዳመኑ አልዳኑም። ልባቸው ቀስ እያልክ ፕሊዝ አንዴ ቆይ፣ መስማት ስለምፈልግ ነው። እነዚህ ሰዎች ልባቸው ተነካ ማለት አመኑ ተቀበሉ ማለት ነው አይደል? ያ አመኑ ማለት ነው። እንዳመኑ እንደተቀበሉ ዳኑ። ከዛ የኃጢአት ስርየት እንድታገኙ በጌታ በኢየሱስ ክርስቶስ ስም ተጠመቁ አሏቸው። እኔ ጥያቄ አምነናል፣ ልባቸው ተነክቷል፣ አምኗል። ባመኑ ቅስፈት ዳኑ ወይስ አልዳኑ ነው ጥያቄ። አዎ ልክ እዛ ጋር ልባቸው ሲነጋ ደህንነትን ወስነዋል። አየህ እሱ ጋር ነው ልዩነቱ። እኔ ወስነዋል አላልኩም፣ ዳኑ ያልኩት እኔ። ያ ዳኑ they change the turn back to Jesus። ንስሐ ሳይገቡ ሳይጠመቁ ድነዋል። ቃሉ አሳምኗቸው እኮ ነው የተጠመቁት። እንዴ ግልጽ እኮ ነው። እሱን አልጠየቅኩም። የጠየቅኩህ ድነዋል ባመኑ ቅስፈት። ልክ በመዳን ጉዳይ ላይ እኔ አሁን እዚህ ጋር ዲሳይድ አላረግም። እግዚአብሔር ነው ጀጅ የሚያደርገው። እዛ ጋር የለም መጽሐፍ ቅዱስ ምንም የሚለው ነገር የለም እኮ። ባመኑ ቁጥር ድነዋል፣ ችግር የለውም ላሳይ። በተጠመቁ ቁጥር ድነዋል አይደል? ቀላቅሎ ላሳይ። የኃጢአትን ንስሐ መጽሐፍ ቅዱስ ላሳይህ። ቆይ አልታር አሁን እኮ የጻፈውንም እኮ መካድ ነው ያዝከው አንተ። እውነቱን ላሳይህ ወገኔ። እሺ ተመለስ። ተመለስ። መስፍን ያውራ። ሌሎቻችሁም ሰላም በሉን። እንግዲህ እስከዛ እስክታገኘው ላውራ ብዬ ነው። እስክታገኘው ላውራ ብዬ ነው። እየፈለግከው ስለሆነ እኮ ነው። ምኑን አልታር? ቆየ እኮ ከከፈትኩ ነው። አንተ እኮ ነው የሌለው። እሺ አንብብልኝ። እሺ ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ምን እናድርግ አሏቸው። አስተውል። ልባቸው ተነካ፣ አመኑ፣ ተቀበሉ። ከዛ ምን እናድርግ አሉ። ምን እናድርግ ሲሏቸው ምንድን ነው ያሉት? ጴጥሮስን አንደኛ ንስሐ ግቡ አለ። ስለዚህ ንስሐ አልገቡም ነበር ማለት ነው። ገና ባመኑ ጊዜ ንስሐ አልገቡም። ባመኑ ጊዜ ንስሐ ቢገቡ ንስሐ ግቡ ይባላሉ? አይ ንስሐ መግባት አለባቸው። ልክ እኮ ነው ቃሉ። እኔ ምንም እኮ አላልኩም። እኔ ጠየቅኩን ፕሊዝ። ንስሐ መግባት ነው ስላልክ እነዚህ ሰዎች ባመኑ ጊዜ ንስሐ ቢገቡ ነው ለምንድነው ንስሐ ግቡ የተባሉት? አይ ንስሐ ገቡ አላልኩም። ልባቸው ተነካ ነው ያልኩት። ታመኑ። ስለዚህ ማመን ማለት በራሱ ንስሐ መግባት ማለት አይደለም። በቃ ኦኬ እሺ ጎሄድ ጨርሰው። ጎሄድ አይደለም እየታመንን እንሂድ። ምክንያቱም አይደለም ንስሐ መግባት አይደለም። በጣም ጥሩ። ስላመነ አንድ ሰው ገና ንስሐ አልገባም ማለት ነው። አዎ በጣም ጥሩ። ስለዚህ አንድ ሰው ስላመነ ብቻ ንስሐ አልገባም ካልን ንስሐ ሳይገቡ መዳን አለ? ንስሐ እኮ ይገባሉ እኮ አሁን ሊድኑ በቃ ንስሐ ሳይገቡ መዳን የለም። ንስሐ ሳይገቡ መዳን የለም። መዳን የለም። ጎበዝ። ስለዚህ በማመናቸው ብቻ ስላልዳኑ ምን እናድርግ የሚል ጥያቄ ሲጠይቁ አይ ድናችኋል እኮ እናንተ ስላመናችሁ አልተባሉ። ያሉት ምንድን ነው? ጴጥሮስ ምላል አንደኛ ንስሐ ግቡ። ኦኬ። ቀጥሎ ደግሞ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ አለ። በጣም ጥሩ። እነዚህ ሰዎች ባመኑ ጊዜ ባመኑ ቅጽበት የመንፈስ ቅዱስ ስጦታ ተቀብለዋል? አልተቀበሉም። እዛ ሳብጀክት ላይ አልተቀበሉም። በጣም ጥሩ። እሺ የኃጢአት ስርየትስ አግኝተዋል ባመኑ ቅጽበት? የኃጢአት ስርየት የሚያገኙትማ ኮንፌስ ሲያደርጉ እኮ ነው። እሱን አልጠየኩም እኮ። ባመኑ ቅስፈት ልክ ልባቸው በተነጋበት ባመኑ ቅስፈት የኃጢአት ስርየት አግኝተዋል ወይ? አላገኙም፣ ግን ጸድቀዋል። ስለዚህ የኃጢአት ስርየት ሳይገኝ ይጸደቃል።
ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽደቅ ማለት ወደ ጽድቅ ወደ እግዚአብሔር ደህንነት መቅረብ ማለት ነው። ራስን ክደ አሁን እሱ ጋር እንኳን እንዳብራራ እንኳን አልፈቀድክልኝም። ያንተ ጥያቄ ብቻ ነው የሚመልሰው። አንድ እኔ ቃሉ ነው እያነበብኩ። ስለዚህ መንፈስ ቅዱስን ሳይቀበሉ ከኃጢአት ስርየት ሳያገኙ ንስሐ ሳይገቡ ጸድቀዋል ነው የምትለው እያልክ ያለሁ ወይስ አስቻለ? በመዳን በማመናቸው ብቻ እነዚህ ሰዎች ጸድቀዋል። አሁን የኃጢአት ንስሐ ሳይገቡ እንዴ ያው የእግዚአብሔር ቃል እኮ ነው የሚናገረው። ቅድም ያወጣው ሮሜ ሰው በልቡ አምኖ ይጸድቃል። ሮሜ የተባለበትን አውድ እናነባለን፣ ችግር የለውም። እኔ አሁን ጄኔራል ነው። አሁን ደህንነቱ ጋር እንሂድ። ሐዋርያት ስራ ላይ ሄድልኛ እዚሁ ሊሆን ምክንያቱም እዚሁ ቃል በቃል ሐዋርያቱ የተናገሩት ቃል ስላለ። አይ ልክ አንተ ያልከውን እኮ እየተስማማው ነው እንዴ? ወደ ሌላ ትወስዳለህ እንዴ? አታካ አሁን እኮ የእኛን ልዩነት ለማስፋት ካልሆነ በእምነት በስብከት የሚገኘውን የመዳንን ወንጌል ሰዎች እንዳይሰሙ ልዩነት አንፍጠር። ልዩነት የለንም። የኔ እናንተ ሀሳብ እኔ እንዳንተ ልዩነት የለኝም ብዬ አልዋሽም። ህሊናዬንም አልዋሽም፣ ሰውንም አልዋሽም። ልዩነትማ ጥርት ያለ ልዩነት አለን። ጥርት ያለ ልዩነት የምንፈጥረው ለመለያየት ፈልገን ነው። በመዳን ጉዳይ ላይ ልዩነት አለን። በእግዚአብሔር ልጅ ላይ አንዴ ስማኝ። ኦኬ እኛ ሰሚ ነን። አሁን እኮ ስንገባ መናገርም ስለማንችል ችግር የለው። ለዚህ ክፍል ላይ ሆነ አስተምረኝ ብዬ እድል ሰጠው ደጋግሜ። ሐዋርያት ሥራ ምዕራፍ 2ን ይዘህ አስተምረኝ። እኔ እናንተ ትምህርታችን አይገናኝም። እኔ ህሊናዬንም ሰውንም የሟች ሰው አይደለሁም። ትምህርታችን አንድ አይደለም። የነገረ ድነት ትምህርታችን፣ የነገረ ጥምቀት ትምህርታችን አንድ አይደለም። አንድ ትምህርት ቢኖር ኖሮ ከአንዱ ማዕድ በጠጣን፣ ከአንዱ ጽዋ በጠጣን ነበረ፣ ከአንዱ ማዕድ በበላን ነበረ። ትምህርታችን ስለለየን የተለያየ ነው። ስለዚህ አንድ ነን እያልን እኔ አልሸውድም ሰው። አሁን ሐዋርያት ሥራ ምዕራፍ 2 ላይ ሆንና በዚህ ክፍል መሰረት ስናነበው እነዚህ ሰዎች ልባቸው በተነካ ወይም ባመኑ ቅስፈት ድነዋል ወይስ አልዳኑም ስልህ አልዳኑም። ለምን ስልህ አንደኛ ገና ንስሐ አልገቡም፣ ሁለተኛ ደግሞ ገና አልተጠመቁም፣ ሶስተኛ ደግሞ ገና የመንፈስ ቅዱስ ስጦታም አልተቀበሉም። ይሄን ተስማምተናል ወይስ አልተስማማንም? አዎ አልዳኑም። አያስ አስመርበት አልዳኑም። ልክ እኮ ነህ። ቆይ ጸድቀዋል ግን ብያለሁ፣ አምነዋል ብያለሁ። እሱ ጋር ልዩነቱ አልገባኝም ካልክ መጽደቅና መዳን ሁለት የተለያዩ ነገሮች ናቸው። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። ደህንነትን የምትፈጽመው በመጠመቅ የጌታን እራት በመውሰድ ከጌታ ጋር አንድ አንፈልግም ከተባለ ምንም ችግር እኮ የለው። ጌታ ሲመጣ ይለየናል። እኔ አይ ዶንት ጀጅ እዛ ውስጥ አሁን አንተ አልዳንክም እነሱ አልዳኑም እያልኩኝ ጌታ በሰራው ስራ ላይ የደህንነት ስራ ላይ ለምን አታወራም እኮ? ትምህርት ላይ እኮ ነው የምነግርህ። የተጻፈው ትምህርት ላይ ምን እናድርግ ብለው ለጠየቁት ጥያቄ ምን እናድርግ የሚለው የነፍስ ድነት ጥያቄ ነው አይደለ? ምን እናድርግ አይደል? አልታ ልባቸው ሲነካ ነው የነፍስ ደህንነት ሄዳኑ ታመኑ ዳኑ። ከዛ በኋላ ምን እናድርግ? ዛፍቱ ፎሎ አሁን ችግሩ አንተ ሪከርድ እያደረኩኝ አንተ ማሰማት አለብኝ። ወደ አንተ ሀሳብ እንዴት እየገፋፋኝ ነው ወንድም? ያረ አልታን ባመኑ ጊዜ አልዳኑም ብለህ ነበረ እኮ። አሁን ደግሞ ድነዋል ባመኑ ጊዜ አልከኝ። ጸድቀዋል ነው ያልኩህ እንዴ? ጸድቀዋልና ድነዋልና አታገናኘው እያልኩህ እኮ ነው። እሺ በጣም ጥሩ። ሰው ንስሐ ሳይገባ ይጸድቃል? አምኖ ይጸድቃል። በልቦ አምኖ። ሰው ንስሐ ሳይገባ ይጸድቃል ወይ? አዎ በማመን ይጸድቃል። ኦኬ። ኃጢአቱ በጥምቀት ሳይሰራ ይጸድቃል? አዎ አይደለም። ደህንነትና ጽድቀት ሳይቀበል ይጸድቃል? በእምነት ብቻ ነው ሰው የሚጸድቀው፣ በማመን። ኧረ እባክህ ነገርኩህ እኮ። አይ በማመን ይጸድቃል። ስጦታን ሳይቀበል ይጸድቃል ወይ? አንተ እየለያየው ነው። እምነት ውስጥ መንፈስ ቅዱስ ስጦታ እኮ አለ እያልኩህ እኮ ነው። አንተ ለምን ትለያየዋለህ? አንተ እምነት ሲባል በቃ ሌላ ሰው ካለ ወይ ከሌላ ሰው ጋር ብናወራ ይሻላል እንዴ? እኔ እኮ በጣም እኮ